ሰላም ቤተሰብ በዩቲዩብ ላይ ያላችሁ ዛሬ ቬጂቴብል ፈርመንት እናደርጋለን። ስናገር ለሁለታችሁም ነው። እንግዲህ ቲክታክ ላይ በጣም ብዙ ሰው ስላለ ብዙ አይነት ቬጂቴብሎችን አቅርቤያለሁ። እንዴት ፈርመንት እንደምናደርግ አሳያችኋለሁ። እቃዎቹን አሳያችኋለሁ። የምናደርገውን ጥንቃቄ አሳያችኋለሁ። ዛሬ ፊት ለፊት ላይ ከእናንተ ጋር ብሰራው ይሻላል የሚል ሐሳብ ስለመጣልኝ ነው። እንደ ዋና የምንጠቀመው ካቤጅ ነው፣ ጥቅል ጎመን እና ሁለት አይነት ጥቅል ጎመን አለ። ፐርፕሉ ጥቅል ጎመን እና ይሄኛው ማለት ነው። ብዙ ጨው እንዳናደርግ ደግሞ we need celery actually celery ያስፈልገናል እና ሁለት ነው የምጠቀመው። ሰለሪ ሁለት አደርጋለሁ። የኔ ፈርመንቴሽን ለአመት ስለሆነ ማቆየው አንድ አመት ስለሚቆይ በጣም ብዙ አይነትና ብዛቱም ብዙ ነው። ላይክ ምናልባት 10 ፓውንድ ሊሆን ይችላል ሁሉም አንድ ላይ ነገር አንድ አመት ይቆያል። ስለዚህ የምጠቀመው ሽንኩርት አይ ቲንክ ሰው ቢገባ በጣም ብዙ ሰው ቢገባ ጥሩ ነው የሚጠቅማችሁ ነገር ስለሆነ ፈርመንቴሽን ቼክ እናደርግ። አንድ ልጅ ቀጠሮ ለማስያዝ ከብዶኛል ብላሻለች። ስዊት ትባለች። አብዬ ሄራን ኦንላይን ቀጠሮ ለመያዝ አስቸገረኝ እያለች ስለሆነ ምክንያት ነገር ካለ ኦኬ ዋን ቱ ዋን ሰርቪስ ፈልጋ ከሆነ ስልኬ ባዮ ላይ አለ። ቀጠሮ አስይዘሽ ከሆነ አገኝሻለሁ። አንዳንዴ በዚህ ሳምንት ስልካችሁን ያልመለስኩት በጣም ቢዚ ነበርኩኝ። ባለፈው እንደተናገርኩት በቫላንታይን ምክንያት ታይሞቼ በጣም ታይት ነበሩና አሁን ከሚቀጥለው ኔክስት ጀምሬ አገኛቸዋለሁ ማለት ነው። ስለዚህ ልደውልሽ እችላለሁ። ቴክስት አድርጊኝ። ቴክስት ካረግሽኝ በዛ መሰረት አገኝሻለሁ። በጣም አሪፍ። አንዴ ኮፒ ሊንክ እናድርገውና ሰዎች ከያገቡ በኋላ በተጀመሪው በኋላ እንዳይተጋገሙ። እሺ ያ ኮፒ ሊንክ አድርጉት። አይ ቲንክ የገባውበት ታይም በጣም ጥሩ ታይም ነው። ብዙ ሰዎችን አድሬስ ማድረግ እችላለሁ። ኢትዮጵያ ላሉም ሰዎች አይ ዶንት ኖ አሁን ለሊት ነው የሚሆነው፣ ግን እነሱ እንዴት አድርገው መስራት እንደሚችሉትም ይቅርታ ስልክ ገብቶ ነው እንዴት አድርጋችሁ እንደምትሰሩት ለሁለታችሁም ኢትዮጵያም ላለ እዚህም በውጭ ዓለም የምትኖሩ ሰዎች የተለያዩ ፕሮዳክቶችን ማግኘት ስለምንችል እነዚህንም እንደ ዋና ባክቴሪያ ፈርመንት የምናደርግበት ስታርተር ማለት ነው። እነዚህ ነገሮች አስተዋውቃችኋለሁ። የተሻለ ጨው ምን አይነት ብትጠቀሙ ይሻላል የሚለውን አስተዋውቃችኋለሁ። ኢትዮጵያ ላላችሁ ደግሞ ይሄ አንኳሩ ጨው ማለት ነው። ብዙ አዮዳይን ያልተጨመረበት አንኳሩ ጨው ነው የሚሆነው። እዚህ ላላችሁ ግን ካልቲክ ሳልት የተሻለ ነው። በሰውነታችን ውስጥ በተለያየ ምክንያት እንስሳቶች አንቲባዮቲክ የተወጉ እንስሳቶች ስጋ የምንጠቀም ከሆነ በህይወታችን ደግሞ ታመን አንቲባዮቲክ ወስደን የምናክ ከሆነ እነዚህ ጤናማ የሆኑ ባክቴሪያዎችን ይገልብናል። ስለዚህ we need to replace ማድረግ መመለስ ይኖርብናል አይደለም፣ መተካት አለብን። ለዛ ነው የባክቴሪያ ጤናማ የሆኑ ባክቴሪያዎች እጥረት ካለ ሰውነት ውስጥ በተለያዩ ኢንፌክሽኖች የመጠቃት እድላችን ከፍተኛ ይሆናል። በኢንፌክሽን ሰው ይሞታል። ለተለያዩ ችግሮች ልንጋለጥ እንችላለን እና ያንን ለመቅረፍ እነዚህ ፈርመንት እያደረግን ቤታችን ውስጥ ፈርመንት የተደረገ ምግብ ባይጠፋ ከእንደዚህ አይነት ችግሮች እንጠበቃለን ማለት ነው። ብዙ ጊዜ አንቲባዮቲክን ሬዚስት የሚያደርጉ ባክቴሪያዎች በየአመቱ የሰው ልጅ ህይወት ይቀጥፋል። በጣም ብዙ ሰው ህይወት ያልፋል አይደለ በአንቲባዮቲክ ሬዚስተንስ ምክንያት። ስለዚህ እነዚህን ባክቴሪያዎች ኦቨርካም ለማድረግ እኛ የምናስገባው ባክቴሪያ ኢምፖርታንት ነው ማለት ነው። እና እነዚህ ቬጂቴብሎች የራሳቸው የሆነ ባክቴሪያ አላቸው። አንድ እሱም ቤኔፊት እናገኛለን እና ውስጣችን ደግሞ ሄልዚ የሆኑ ባክቴሪያዎች ናቸው። ይሄ የደስታን ሆርሞን ሰሪቶኒን የሚባለውን ሆርሞን ክሬት የሚያደርጉልን ቴንክ ዩ ጋይስ ክሬት የሚያደርጉልን ማለት ነው። 95% ሰሪቶኒን ባክቴሪያዎች ናቸው የሚሰሩልን የደስታ ሆርሞን ማለት ነው። እነሱን ማግኘት የምንችለው እኛ ነን። እነዚህን ፈርመንት በማድረግ ሰውነታችን ውስጥ እንዲገቡ ማድረግ። ሌላው እነዚህ ቬጂቴብሎች እሳት ሳይነካቸው በውስጣቸው ያሉ ኢንዛይሞች ቤኔፊት እንዳለ ማግኘት እንድንችል
ናቹራሊ ነው የሚበስለው ማለት ነው። ፈርመንት ስናደርገው በተፈጥሮ ይሄ ጠንካራ የሆነ ቀይ ስር እንደበሰለ ይሆናል፣ ይበስላል። ስንበላው በጣም የበሰለ ሆኖ ግን ጥሬ ነው ማለት ነው። አንድ እሱ ነው። ሌላው በእነዚህ ቀይ ስሮች ውስጥ ቀይ ስር በጣም ብዙ ቤኔፊት አለው፣ ብዙ ጥቅም አለው፣ ግን ስኳር አለበት። ካሮትም እንደዛው ቤኔፊት አለው፣ ግን ስኳር አለው። ስለዚህ ይሄንን ስኳር አስወግደን ጤናማ የሆነውን ነገር ብቻ ለማግኘት we need to ፈርመንት ማድረግ አለብን ማለት ነው። ስለዚህ እነዚህን እንደዛ ነው። እና ይሄ ቃሪያ የምታዩት ደግሞ ሌክተን የሚባል ለጤና አስቸጋሪ የሆነ ለዳይጀሽን የሚያስቸግር ፕሮቲን አለው፣ ሌክተን የሚባል ማለት ነው። እነዚህ ጣፋጭ ቃሪያዎች ምንድነው ቤል ፔፐር። እሱን አስወግደን ደግሞ ቤኔፊታቸውን ለማግኘት ደግሞ we need to deactivate ያንን ፕሮቲን ማለት ነው። ፕሮቲኑን ዲአክቲቬት አድርገን ለጤና ለማዋል we need to ፈርመንት እናደርጋቸዋለን። የነዚህን ሁሉ ቤኔፊት ለማግኘት አላስፈላጊ የሆነውን ነገር ለመቀነስ ፈርመንቴሽን ኢምፖርታንት ነው ማለት ነው። ስለዚህ ይሄ የምሰጣችሁ ኢንፎርሜሽን መሰረታዊ ነው ለሁሉ ሰው፣ ለልጆች፣ ለትልልቆች፣ ለሁላችሁ። ፈርመንት እንዴት እንደምታረጓት አሳያችኋለሁ። ለህይወታችሁ መሰረታዊ ነው። ትረስት ሚ። ይሄን ነገር ማድረግ ከጀመራችሁ you're not going to get ኢንፌክሽን አትያዙም። ልጆቻችሁ 10 በኢንፌክሽን እየታመሙ ሆስፒታል አትንከራተቱም። እንደዚህ አይነት ምግቦች ቤት ውስጥ ካሉ ማለት ነው። ኦኬ፣ አዜብ እባላለሁ። አዲስ ለሆናችሁ ሰዎች የኒውትሪሽን ባለሙያ ነኝ። ዛሬ ይዤ የቀረብኩት ምንድነው የተለያዩ ምግቦችን ፈርመንት አድርገን ለጤናችን እንዴት መጠቀም እንደምንችል እያሳየው ነው። እነዚህ ነገሮች ቤኔፊታቸው ምንድነው? ኢንፌክሽን እንዳንያዝ ይረዳናል። ጤናማ የሆኑ ባክቴሪያዎች ደግሞ የተለያዩ ቫይታሚኖችን ክሬት ያደርጉልናል። በተለይ ሰሪቶኒን የሚባለውን ሆርሞን፣ የደስታ ሆርሞን ክሬት የሚያደርጉልን እነዚህ ናቸው። ብዙ ጊዜ አይምሯችን፣ ብሬናችን እና አንጀታችን ኮኔክትድ ነው፣ አንድ ላይ ነው የሚሰራው እና ይሄንን ቤኔፊት ብሬን ማግኘት እንዲችል ደስተኛ እንድንሆን የተለያዩ ኢንፍላሜሽንን ካም ዳውን ለማድረግ የሚጠቅሙ ባክቴሪያዎች ናቸው ማለት ነው። በተለይ ሜንታል ኢሹ ያለባችሁ የኤንዛይቲ ዲፕሬሽን ችግር ያለበት ሰው፣ ሌላ ደግሞ የብጉር ፊታችሁ ላይ ብጉር እየወጣ የሚያስቸግራችሁ ሰዎች ይሄ ነገር ቤኔፊሻል ነው ማለት ነው። በተለይ ብጉር የሚያስቸግራችሁ ሰዎች ሞክሩት። ፈርመንት አድርጋችሁ ከአንድ ወር ከሁለት ወር በኋላ ራሳችሁን እዩ። ምን ያህል ባክቴሪያ ኢምፖርታንት እንደሆነ የምታዩበት ሁኔታ ነው የሚፈጠረው ማለት ነው። ሌላው በኢንፌክሽን ምናምን አትጠቁም፣ አትቸገሩም። ስለዚህ ይሄን ነገር እንድታደርጉት ኢንከሬጅ አደርጋችኋለሁ። ዛሬ ፈርመንት ማድረገው በሁለቱም ሳይድ ይታያል። የተለያዩ ቤል ፔፐሮች አሉበት። ግሪኑ አለኝ፣ የሎ አለ። እነዚህ ቃሪያዎች ውስጥ ሌክተን የሚባል ፕሮቲን አለ። ዝም ብላችሁ ስትበሉት ለጋታችን አስቸጋሪ ነው ማለት ነው፣ ዳይጀስት ማድረግ አንችልም። ስለዚህ ያንን ችግር ለመፍታት ፈርመንት ስናደርገው ጥቅሙን በደንብ እናገኛለን ማለት ነው። ካቤጅ ጥሩ ነው፣ ችግር የለበትም። ቀይ ስር ውስጥ ደግሞ ስኳር አለ። ፈርመንት ስናደርገው ስኳሩን ለማውጣት ይረዳናል። ከዛ በኋላ ብለድ ፕሬሸር ያለባችሁ ሰዎች ቀይ ስር በጣም አሪፍ ነው። ብለድ ሪላክስ ቨስሎቹ ሪላክስ ለማድረግ ቀይ ስር ጥሩ ነው አይደለ? ግን ፈርመንት አድርገን ብንጠቀሙ ደግሞ ሞር ቤኔፊሻል ይሆናል ስኳሩን ስናወጣው ማለት ነው። ካሮትም እንደዛው በጣም ብዙ ጥቅም አለው፣ ግን ስኳር ስላለው ለስኳር ችግር ብለድ ሹገራችንን ስፓይክ ያደርጋል። ለዛ ነው ለኪቶጀኒክ ዳይት የማንጠቀመው። ግን ፈርመንት ካደረግነው መጠቀም እንችላለን ማለት ነው። ሁለት አይነት ራዲሽ አለኝ፣ ዋይት ራዲሽ እና ፈርመንት ስታደርጉ ሁሉንም በቻላችሁት መጠን ሁሉንም ለማስገባት ሞክሩ። ሬድ ራዲሽ አለ፣ ቀይ እና ሁሉንም ፈጫቸዋለሁ ማለት ነው። እንደ ዋና ግን አሁን እነዚህ ነገሮች ሁሉ በሌሉበት ጥቅል ጎመኑን ብቻውን ማድረግ ትችላላችሁ። ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል አድርጋችሁ ዋናው የባክቴሪያ ምንጩ ጥቅል ጎመን ነው። ይሄን ነው የምታደርጉት እንደ ዋና። ራዲሹ ነው እንግዲህ ራዲሽ ፈጫውት ይሄ እንደዚህ ዋይት ራዲሽ እና ይሄ ሬዱ ማለት ነው።
እና የምጠቀመው እንጨት ነገር ነው። ሜክ ሹር በብረት አታደርጉትም። በተለይ ፈርመንት ከሆነ በኋላ አሁን እንኳን ኢትስ ኦኬ። ፈርመንት ከሆነ በኋላ ግን ሜክ ሹር እንጨትና የቀንድ ማንኪያ ብቻ መጠቀማችሁ። ያው እንደዚህ ነው እየፈጨው ማድረግ ያለውት ቀይ ስሩን። ያ ሌላው ባይ ዘ ዌይ ቬጅቴብሎች ውስጥ ምን አለ መሰላችሁ? K1 like K2 በጣም ጥሩ እንደሆነ ይታወቃል፣ ብለድ ክላት እንዳይፈጠር። ሌላ ደግሞ ሰውነታችን ውስጥ ያለውን ካልሲየም በተለያየ ምክንያት የበላነውን ካልሲየም ወደ አጥንታችን ውስጥ ስቶር እንዲደረግ ይረዳል አይደል? K2 ሶ እነዚህ ቬጅቴብሎች ውስጥ K1 አለ። ፈርመንቴሽኑ K2 አርጎ ይቀይርልናል ማለት ነው። ወደ K2 ይቀይሩታል ሰውነታችን እንዲጠቀመው ማለት ነው። K2 እንዲሆን ያ K2 ደግሞ አላስፈላጊ የሆነ ካልሲየም በሰውነታችን ውስጥ እንዳይኖር ወደ አጥንት ስቶር እንዲደረግ ይረዳል ማለት ነው። ይሄ ፈርመንቴሽን ቤኔፊቱ በጣም ብዙ ነው፣ በጣም ከምትጠብቁት በላይ ማለት ነው። K2 ሰፕሊመንት ያው በብዛት ሲገዛ የምታውቁ ሰዎች ታውቃላችሁ፣ በጣም ኤክስፔንሲቭ ነው። K2 ሰፕሊመንት ማንም ሰው ከወር እስከ ወር ሁል ጊዜ አፎርድ የሚያደርገው አይደለም፣ በጣም ኤክስፔንሲቭ ስለሆነ። ይሄ ሜትድ ግን በጣም ሲምፕል ነው። ራሳችሁ ጥቅል ጎመን እንደዋና ፈርመንት አድርገን እነዚህን ደግሞ ሽንኩርት፣ ነጭ ሽንኩርት ብንጨምርበት K2 ሰፕሊመንት መውሰድ አይጠበቅብንም። በቃ እነዚህ ባክቴሪያዎች ወደ K2 ይቀይራሉ። በብዛት ቬጅቴብሎች ላይ K1 አለ። እነዚህ ሰለሪ፣ ፐርስሊ የመሳሰሉ ቬጅቴብሎች ውስጥ አለ K1 እና እሱን ፈርመንት ስናደርገው K2 እናገኛለን ማለት ነው። ቤኔፊቱን ልነግራችሁ አልችልም። ብዙ አይነት ነገር ነው የምታገኙት። ውይ የእውነቴን ነው የምልሽ፣ ይሄን ነገር ከቤት ውስጥ ባይጠፋ እየቆየሽ ነው የምታውቂው ቤኔፊቱን። በየጊዜው ልጆች ኢንፌክሽን የሚታመሙብሽ ከሆነ ላይክ አንቺም ዩሪነሪ ትራክ ኢንፌክሽን፣ የኪድኒ ኢንፌክሽን የምትጠቂ ከሆነ፣ ፊት ብጉር ከሆነ በደንብ በቃ ታየዋለሽ ቤኔፊቱን። እኔ በራሴ በደንብ ስላየሁት ማለት ነው። በራሴ በደንብ ነው ያየሁት፣ ታውቂዋለሽ። እንደገና ደግሞ እነዚህ ቬጅቴብሎች መብላት አለብን አይደለ? ብዙ ጊዜ የለንም፣ በየጊዜው ገበታ ላይ እነዚህ ነገሮች አይቀርቡም። ግን እንደዚህ ፈርመንት አድርገሽ ቤት ውስጥ ካለ you don't even like ቬጅቴብል ዛሬ ኩክ ላርግ ላብስል ብለሽ አታስቢም። ሳይበስል ጥሬውን ታገኛለሽ ማለት ነው። ሌላውን ታዩና እንደው ያ ዳስ ለልጆች ከሆነ ቤኔፊሻል የሚሆነው ለስፔሻል ኒድ ልጆች የጋት ኢሹን ሶልቭ ስለሚያደርግ ነው። ባክቴሪያዎቹ በብዛት ሰውነታችን ውስጥ ሲኖሩ የጋት ኢሹ እሱ ነው አይደለ? ሄልዚ የሆኑ ባክቴሪያዎች በቂ ካለ ጋታችን ሄልዚ ነው የሚሆነው። ጋት ማለት ራሱ አንጀታችን ብቻውን ሳይሆን እዛ ጋር ያሉት ባክቴሪያዎች ማለት ነው። እዛ አካባቢ ያለ ባክቴሪያ ማለት ነው ጋት ጋር ያለው ኢሹ ለመፍታት የሚጠቅመን። ስለዚህ እሱን ሪፕሌስ የምናደርገው ፕሮባዮቲክ መውሰድ ኦር ደግሞ እንደዚህ ፈርመንት እያደረግን ከሁለት አንዱ ነው። ምክንያቱም ከእናት ማህፀን ሰው ሲወጣ ከማህፀን ሲወጣ መጨረሻ ላይ ይዘነው የምንወጣው ባክቴሪያ ነው። ግን በተለያየ ምክንያት ያን ባክቴሪያ እናጠዋለን። አንደኛ እንስሳቶች አንቲባዮቲክ የወሰዱ እንስሳቶች ስጋ ምንበላ ከሆነ፣ እኛም ደግሞ በሆነ ምክንያት ታመን አንቲባዮቲክ የምንወስድ ከሆነ እነዚህ ነገሮች እነዚህን ባክቴሪያዎች ሊያሳጡን ይችላሉ። ሪፕሌስ ካላረግናቸው ለተለያየ የጤና ችግር እንጋለጣለን። በተለይ ኢንዛይቲ፣ ዲፕሬሽን ነምበር 1 ችግሩን የሚያመጣ ማለት ነው። እነዚህ ባክቴሪያዎች ከጋታችን ጋር ከብሬናችን ጋር ኮኔክትድ ሆነው ስለሚሰሩ ማለት ነው። ሰላም፣ አሁን የገባችሁ ሰዎች ቬጅቴብል ፈርመንት እያደረግን ነው። የተለያዩ ቬጅቴብሎችን ፈርመንት አድርገን ለጤናችን እንዴት እንደምንጠቀም እያስተማርኩ ነው፣ እያሳየው ነው። መብዛት ያለበት ጥቅል ጎመን ነው። ከዛ ውጪ በቃ ቀይ ስሩንም የተወሰነ እንደፈለጋችሁ፣ ግን እንደ ዋና ሞር ትልቅ ቦታውን መያዝ ያለበት ጥቅል ጎመን ነው። ፍሩት አላረግም፣ እዚህ ጋር ፍሩት የለም። ግን እነዚህ ቅጠሎች አሉ አሁን ያላየሻቸው። እነዚህ ቅጠሎች ሰለሪ፣ ሰለንትሮ ይባላል አይደል? እነሱ አሉበት እንደ ዋና። ይሄ ምንድነው? ይሄኛው ደግሞ አለ።
ፍሩት ነገር ግን የለኝም። the only ቴስት ጣፋጭ የሆነ ማስገባው ካሮት እና ቀይ ስር ብቻ ነው። you're welcome ሆል ፉድ የሚባለው ማለት ነው ውስጣቸው የተለያዩ ኢንዛይሞች አሉ ፕሮቲን ፋይበር ስላለው ያንን ባክቴሪያዎች ለመብላት ስለሚፈልጉ ይበሰብሳል አይደል ይበሰብሳል ትጥያለሽ ግን ፈርመንት ካደረግሽው ግን እሱን ችግር ነው የምንቀርፈው እንዳይበሰብስ ናቹራሊ በስሎ ለረጅም ጊዜ እንዲቆይ ማለት ነው that's why ይሄንን ቬጅቴብል የሚበሰብሰውን እንዳይበሰብስ ማድረጊያ መንገድ ነው የድሮ ሰዎች ፍሪጅ በሌለ ጊዜ የሚጠቀሙበት መንገድ ማለት ነው እንደዚህ አበስብሰው ቀዝቃዛ ቦታ ያስቀምጡታል አይበላሽም ምግቦች እንዳይጣሉ የሚያደርጉበት ወይ ነው ይሄ ፍሪጅ ከመኖሩ በፊት እና ግን ጥቅሙ ደግሞ በጣም ሃይ ነው ቤኔፊቱ በጣም ብዙ ነው እና ሞር ስለሚበላው ይጣፍጣል ምናምን አሁን እንዲጣፍጥ በጣም የሚጣፍጥ ምግብ እያልኩ አይደለም እየሰራ ያለሁት ከቴስት ጋር አይደለም ከጤናችሁ አንፃር ነው እየሰራ ያለሁት ጤናን ምን ያህል ነው ሰፖርት የሚያደርገው ሚለው ላይ ፎከስ ብታረጉ ኖሮ ቴስቱ ምናምን በኋላ የሚመጣ ነገር ነው እና ይሄ የምታቋቸው ምግቦች ናቸው ዋናው ፈርመንት ማድረጋችን ነው አዲስ ነገር ለኛ ባህል ግን አሁን ባለነው በዚህ ዓለም ላይ ብዙ ፕሮሰስ የተደረጉ ምግቦች ስለምንበላ ፕሮሰስ የተደረጉ ምግቦች ስለበዙ ውስጣችን ያሉ ባክቴሪያዎች ናቹራሊ ከእናታችን ማህፀን ይዘነው የወጣነው ባክቴሪያ የለንም አብዛኞቻችሁ ሁላችንም ማለት ነው ስለዚህ በአንቲባዮቲክ ምክንያት ሊሆን ይችላል ወይ ደግሞ ከምንበላ ፕሮሰስ ከተደረገ ምግብ የተነሳም ሊሆን ይችላል ከነዚህ ምክንያቶች የተነሳ ባክቴሪያ በውስጣችን ያሉ ጤናማ ባክቴሪያዎችን ሉዝ አድርገናል ስለዚህ እሱን ሪፕሌስ የምናደርግበት አንዱ ወይ ነው እነዚህ ባክቴሪያዎች በውስጣችን ከሌሉ ብዙ ሰው በቀላሉ ነው የሚበሳጨው ብዙ ሰው ስትረስ ውስጥ ነው ዲፕሬሽን ውስጥ ነው የጋት ኢሹ ማለት ነው ብሬናችን እና ጋታችን ኮኔክትድ ስለሆነ የተያያዘ ስለሆነ እነዚህ ነገሮች ሪፕሌስ ስናደርግ ደስታችን ይመለሳል ጤናማ እንሆናለን አይደለ ይሄ በጣም የሚገርም እንትን ነው ቀላል የሆነ ሾርትከት ነው ጤናን ለመመለስ ዋናው እዛ ላይ ፎከስ እንሆን አንጀታችን አካባቢ ኢሚዩን ሲስተማችን ስትሮንግ ካልሆነ ካንሰር ሴልን ፋይት ማድረግ አይችልም አይደለ ዋናው ችግሩ ፋይት ማድረግ ሲያቅተው አይደል ኢሚዩን ሲስተም ዊክ ሲሆን ነው ካንሰር ኦቨርካም ያደርጋል እሱ ነው ሰፖርት የምታደርጉት በዚህ ግን ያው ይሄን ምግብ ብቻ ስለበላችሁ ሳይሆን ሌላ ተጨማሪ ነገር ያስፈልጋል ግን ይሄ በጣም ትልቁ ፓርቲ ይዛል ትልቁን ፓርቲ ይዛል አዎ ምን አደርጋለሁ በጣም ብዙ አይነት ጠርሙሶች አነስ ያሉ አሉ የዛ ቤኔፊት ምንድነው ጥቅሙ ምንድነው ለረጅም ጊዜ ስለማቆየው አንዱን ይሄን ትልቁን 10 ስታውጪ ስታስገቢ እንትን አይሆንም ለጤናም የተለያዩ ቆሻሻ ይገባበታል ባክቴሪያ ስለሆነ ግን ከድነሽ በተለያየ ዕቃ ታስቀምጪና አንዱን ስጨርሽ አንዱን ታውጫለሽ ረጅም ጊዜ ስለሚቆይ ማለት ነው እና ትንሽ ከሆነ ኢትስ ኦኬ አንድ ላይ ብታረጊው ግን እንደዚህ ብዙ ከሆነ በተለያየ ዕቃ መሆኑ ጥሩ ነው ለሰዎችም ሼር ማድረግ ትችያለሽ አሁን ለምሳሌ አሽገሽ ለፋሚሊ መላክ ትችያለሽ አንዴ ሰርተሽ ምናምን ስትሰሩት በጣም ንጽህና ይፈልጋል በአፕል ሳይደር ቪኒገር መታጠብ አለበት ንጹህ የሆነ ኤንቫይሮንመንት ይፈልጋል ጠርሙስ መሆን አለበት የምትጠቀሙት ነገር እንጨት መሆን አለበት ስትሰሪው ደግሞ በጣም ወደ ቆይ በዚህ አርጌ ወደ ውስጥ ገፋውና ውሃው ከላይ እንዲጠላ አረጋለሁ እስከ መጨረሻ ማትቆዩ ሰዎች ይሄ በጣም ወደ ውስጥ ይገፋዋል ለሱ ተብሎ የተሰራ ነው ወደ ውስጥ ይገፋውና ውሃ ያጠላል ከላይ እና ውሃው ላይ የዚህን የካቤጁን ቅጠል ሸፍነን ነው ምንተው ብዙ አትከድኙም ወይ ደግሞ ክዳኑ በጣም ሲምፕል አየር መግባት የሚያስችል ክዳን መሆን አለበት መጨረሻ ላይ ከዛ በሱ ክዳን ከበር አርገነው 1-6-7 ቀን ይቆያል ማለት ነው ያኔ ከላይ የሻገተ ነገር ልታይ ትችያለሽ እና ከላይ ያለውን ክሊን አርገሽ
ዙሪያውን በደንብ ጽድት አድርገን ወደ ውስጥ ገፍተን ፍሪጅ ውስጥ እናደርገዋለን ማለት ነው። ይታያቸዋል አይደለ? ማይ ግነስ ብታይ ይሄ ሰለንትሮ የሚባለው ስትከትፊው ሽታው ቤቱ ልነግራችሁ አልችልም። በጣም ብዙ ነው የማደርገው፣ በጣም ብዙ ይኸውልሽ። ምንድነው ሰለሪውን ባክቴሪያውን እዚህ ውስጥ ጨምሬ ነው የምፈጫው ጋይስ። እንትን ነው ማድረገው፣ ስሙዚ ነው ማድረገው ይሄንን። ከዛ የዚህ ውሃ ይሄንን በደንብ ውሃ እንዲኖረው ያደርጋል። ከዛ በጣም ነው ማሻው፣ ይሄንን በእጄ በደንብ አድርጌ ሳሻው የቬጅቴብሎቹ ውሃ ይወጣል። ከዛ ቬጅቴብሉ ወደታች እገፋዋለሁ፣ በዚህ በጣም እገፋውና ውሃው ከላይ እንዲጠላ አደርጋለሁ ማለት ነው። በጣም ኢምፖርታንት እንትን ነው ማየት ያለባችሁ፣ ዋናው እሱ ነው። በጣም ስትገፉት ውሃው ይጠላል ማለት ነው። እና ይሄ ሰለንትሮን ብሊንድ ነው ምንድነው ስሙዚ ነው ማድረገው። የቀድሙ እንደ ሽንኩርት ነው የፈጨሁት፣ ይሄ ግን ስሙዚ ነው የሚሆነው ማለት ነው። ያ ጨው ነው ማድረገው። እሺ ጋይስ የካልቲክ ሳልት ነው የምጠቀመው። የስ ያ ፈርመንት የማይደረጉ እንትኖች አሉ። ጨው እኔ በቃ በኋላ እንዳልጨምር ብዙ ቬጅቴብል ስለሆነ እንደምትጨምሩት ቬጅቴብል መጠን ራሳችሁ ነው ጨው የምትመጥኑት። የምጠቀመው ባክቴሪያ ካልቸር ስታርተር ለዚህም ያህል ቬጅቴብል ሁለት እጠቀማለሁ። ሁለቱን ነው ማስገባው። ሁለት እንደዚህ ከፍቻ አደርጋለሁ። እጅ መግባት የለበትም፣ ብረት መግባት የለበትም። እንጨት ነው በኦሎይስ የምትጠቀሚው። እሺ በጣም አመሰግናለሁ። ሼር የምታደርጊያቸው ነገሮች በብር የሚተመን አይደለም። ዩ ዌልካም። ያ ይሄንን ሁሌ ከላይ አስቀሩ። አንድ ቲፕ የምሰጣችሁ ኦልዌይስ ቬጅቴብሎችን ከመክተፋችሁ በፊት እንደዚህ ከቨሩን አስቀሩት፣ ከላይ ያለውን። መጨረሻ ላይ እንዴት እንደማደርገው ታያላችሁ። ያ ብዙ ሰው ሚስ አድርጓል፣ እየገባ እየወጣ ስለሆነ ሰው የሚያየው። እሺ ቀጥይ። ሌላውን እንትን አደርጋለሁ። በቃ በኋላ እንደዚህ ወደ ውስጥ ገፍቼ ውሃ እንዲወጣ አደርጋለሁ ማለት ነው። ውሃው ደሞር ስትገፉት ውሃው ወደ ላይ ይወጣል እና አሁን የምታዩት ያልተደባለቀ ይመስላል አይደለ? ሲፈላ ራሱ በቃ ከላይ ወደ ላይ ነው የሚፈላው። ልክ እንደ ምግብ ይፈላል። ሲፈላ ይሄ አንድ ላይ ሚክስ ይሆናል፣ ራሱ ይደባለቃል ማለት ነው። ግን ሜክ ሹር ከላይ ውሃ መትረፍ አለበት። እሺ ጥያቄያችሁን ልቀበል። እንዴት ነሽ? እኔ ለጨጓራ ባክቴሪያና ባክቴሪያ ነበርና ያለበት ሰው መውሰድ ይችላል። ምንድን ነው ኤች ፓይሎሪ ነው? ኤች ፓይሎሪ ነው። ያ እሱን እኮ ነው እያልኩኝ ያለሁት። ምን አድርጊ መሰለሽ ኤች ፓይሎሪን ለማስወገድ ኤች ፓይሎሪ የሚመገበው ጣፋጭ ነገር፣ አንቺ ስትረስ ስትሆኚ ኢሚዩን ሲስተምሽ ሎ ሲሆን ነው የሚገለጠው። በብዛት ኤች ፓይሎሪ ሲቀሰቀስ ራስሽን አዳምጪ። የሆነ ስትረስ ውስጥ አልፈሽ ሊሆን ይችላል እና ብዙ ጊዜ የሚመገቡት እነዚህ ጤናማ ያልሆኑ ባክቴሪያዎች፣ እኛን የሚጎዱ ባክቴሪያዎች ኦልዌይስ ካርቦሃይድሬት፣ በጣም ሃይ የሆነ ካርቦሃይድሬት ጣፋጭ ነገር ምትበይ ከሆነ እነሱን ያው እንዲበዛ እያደረግሽ ነው ማለት ነው። ኢንከሬጅ ያደርገዋል፣ እንዲበዛ ታደርጊያለሽ። እነዚህ ጤናማ ያልሆኑ ደግሞ ለኛ ሄልዚ የሆኑ ባክቴሪያዎች ደግሞ የሚመገቡት ፋይበር ነው። የዚህን የቬጅቴብሉን ፋይበር አሁን ለምሳሌ ጭምቅ ስታረጊው ይሄንን ቅጠል ብትጨምቂው የሚቀረው ማለት ነው የሚቀረው ፋይበር የጤናማ ባክቴሪያዎች ምግብ ነው። ፋይበር ሰውነታችን አይጠቀመውም፣ ምንም የኒውትሪሽን እንትን የለውም። እነዚህን ባክቴሪያዎች ነው ፊድ የሚያደርገው። እነሱን ያንን ፋይበር ተመግበው ነው ለኛ የተለያዩ ቫይታሚኖችን ክሬት የሚያደርጉልን እና ኦልዌይስ እሱ እንዲጠፋ ከሆነ የምትፈልጊው ካርቦሃይድሬትሽን ዝቅ አድርጊ፣ ጣፋጭ ነገር አስወግጂ። እነዚህን ባክቴሪያዎች ደግሞ ሞር ሰውነትሽ ውስጥ እንዲገቡ አድርጊ። በዛ ነው ኦቨርካም የምታደርጊው። ካልበለዛ ኤች ፓይሎሪ አይጠፋም። አንቲባዮቲክ ሬዚስት የሚያደርግ ባክቴሪያ ነው። ተቋቁሞ እንደገና የመመለስ ባህሪ ያለው።
ሬድ ካቤጅ እኔ በኋላ ከናንተ ሪሙቭ ካደረኩት በኋላ ይሄ እቃው አይመችም። ሰፊ እቃ አርጋችሁ በደንብ ደባልቃችሁ ታስገቡትና በደንብ ተጭናችሁ ውሃ መጥለል አለበት። ፈርመንት ስታረጉ ውሃው ከጠለለ በኋላ ይሄንን ከበር ታረጉታላችሁ ማለት ነው ከላይ። ከዛ በኋላ ክዳኑ ምን አይነት መሰላችሁ? ክዳኑ ግጥም የሚል አይደለም፣ እንደዚህ ሲምፕል ናት። ቁጭ ነው የምትለው። ይሄ ማለት አየር መግባት ይችላል ማለት ነው። አንዳንዴ እንዲያውም እንደዚህ ከፈት ታረገዋለሁ። ወደ ፍሪጅ ስታስገቡት ነው ግጥም አድርጋችሁ የምትከድኑት እንጂ ፈርመንት እስኪደረግ ድረስ ትንሽዬ ክፍተት ሊኖረው ይገባል። ኦኬ ስፔስ እናደርግለታለን ከላይ ማለት ነው። ያ ወይ ደግሞ ይሄ በቂ ነው። ያ ይሄ በቂ ነው። ይሄን ዝም ብላችሁ ጣል ነው የምታረጉት።